አይሸናም ከልጅነቱ እየገረ ሄሪጋ ይወጣሉ። ግን በቃ ምን አውቄ እስኬጅል አውጭላቸው። የኔ አሁን ጠዋት 7 ሰዓት ላይ ይሸናል፣ ማታ ደግሞ 10 ሰዓት ላይ ይሸናል። ወክ ያደርጋል ምናምን እስኬጅል አወጣለታል። በልጅነቱ ቀጠቅጠው ነበረ። አሁን የፈለገ ቦታ ቤት ውስጥ ብትዩ አይሸናል። እዛች ቦታ መውጣት አለበት። አራኒ ይሻት ወጣ ጭባሽ እንትኑ ላይ ሁሉ እያነጣፍኩኝ በእናትሽ ሽንቷን እያሸተች ቤታዬ ጆሮዋን ቆንጥንትን በያት ጆሮዋን ቀስ አድርገሽ ዳታ ታርጋት ሽንቷን የሸናችበት ቦታ ላይ ማለት ነው። ተቆጫት። ከዛ በኋላ ምንም አትልም። ግን አሳዝነው ሰው አይረዳሽም። ምን አይዞሽ እግዚአብሔር ማንም ሰው አይረዳሽም። ማርያም ሰውነቷ ሁሉ ስታስባለ አንቺ አይዞሽ አይዞሽ እኔን አትንኪኝ። እስኪ ጥርስሽ ሊው ነፃነቷን ቅንትናት ስላት እንደ ልቧት ማማ እጅግ ምን ስትሆኝ ነው ራሱ ጥርሷን ያወጣሽላት? ደፋር ነሽ። ተንጠልጥሏል። ከዛ በፀጉር ቪሚያስኩና ነካነካ ዱብዱብ አለ። ስሚ ፀጉሩን ማለት ነው ፀጉሩን የኔ አሁን ድሮ በዚህ ነበረ የምቆርጠው። አሁን ጫላቸው እኮ ግን እኔ ቁጥሩን ስላላወቅኩ ነው። አሁን እንደዚህ አይነት ነገር ነው እኔም እንደዚህ መሰለኝ። ግን ያ ትልቅ ነው እንትን አለው ማጽጃ ምናምን መምጠጫ ምናምን አለው። ድሮ በትንሹ ነበረ የምቆርጥለት። እኔም እኮ ቤት ራሴ ነኝ የምቆርጥለት ፀጉር ቤት በጣም ውድ ነው። ነከሰችኝ። እዛ እየወሰድኩኝ ነው ማሳጠባው እኮ። ኤሪ ደግሞ ይከብደኛል። ገባሽ? አሁን ኤሪ በምንም አሁን ግን ትልቅ ከሆነ የኔ ሻወር ቤት እሱ እንዲታጠብ አልፈልግም። ከዛ ደግሞ እኔ ሻወር ቤት ወስደውና ሳጥበዋለሁ። እንትን ቀጠሮ ይዤለት አፖይንትመንት ይዛችሁ ማሳጠብ። ባርኩኝ እናንተ ባርኩኝ። ወይ እንኳን ሊባርኩሽ የኔ ቤቶች ተይኝ። ከኔ ጋር ራሱ በጦርነት ባርኩኝ። አካውንቴን ደግሞ ኮፒ አድርጉልኝ ውዶቼ፣ ስወዳቸው ያረጉታል። ባርኳት እስኪ ባርኳት። ልብስቷል እኔም የለኝም። ፍቅራችሁን ግላችሁ ለእኔም ፋንታ ስጡልኝ። የማሚ ፋንታ አይዞሽ። እንቅልፍሽ መጥቷል መሰለኝ። ደግሞ እንቅልፍ እኔ ስነሳ እኔ ስትተኛ ነው የምተኛው። ለሊት ለምዳሻለች ነው ስታፍ። አየህ አሁን ነቃ ማለት ነው። ቤት ውስጥ ደግሞ እንደዚህ አይነት እሳር አለ። ቆይ ሳር ምናምን ይወድ የለ ሳር ምናምን አሁን አዘጋጅቼለታለሁ ቤት ውስጥ ለሚሾይ እዚህ ሳር ላይ አሁን ይጫወታል። ይኸው ግን ሁሉ ፀጉሬ እሷ እኮ ጭራዋ እንኳን የለም። ይኸው ጭራው ነው። አዎ ጭራው በስመ አብ ይኸው በጣም ጋይስ ይኸው እንዲህ ነበረ እኮ። ሀይ ማማ ሀይ ሊዮ ሀይ ያለች እንዴ እንደምታይ አንቺ በዚህ ልብስ ራሱ ጋይስ ትግላለችው፣ ታቃጥለኛለች። አሞሻል፣ ጌታ ነው አሞሻል። አይዞሽ አንቺ ቲጂ ምንድን ነው የምጽፊው? ከቅድም ጀምሮ ሴጋ እየመታ ነው ቆሞበታል። ብሷም ስደብር ኧረ ቲጂ እግዚአብሔርን የያዝሽ እንደምንሆነው አንቺ ትገኛለሽም እንዴ? ሰውነታቸው ምናምን እኮ ነው እንትን የሚሉትኝ እኮ አይቀመጡ። አሁን እቺን ያትኝ የሆነ ነገር ትነካለች፣ እጇን ትልሳለች። ለክ እንደዛ እኮ ነው ሼም ሲጋር ትሉትኝ። ጉድ እኮ ብሰው አረጋችኋቸው። ኧረ ምን ጉድ ነው ዛሬ ነው እንደ 16 ሰዓት ምናምን የምትቀመጩ ቤታይ? አይ ውዴ ሁኔታዬን አየሁ። ታማለች ውሻዬን። ስንት ሰዓት ተቀመጥሽ? ዶንት ከቨር ሄር ዊዝ ዘ ብላንኬት ዋይ። ስላመማት እኮ ነው ትኩሳት፣ ብርድ እንዳይመታል። አይዞሽ አፍሬሽ ነገር ላታረጊያት ይልቃል። ሰውነቷ ማርያምን ግለጫት እናት። እኔ ልቃጠልልሽ። እኔ እግዚአብሔርን ሰው ብታይ አይረዳም። እኔ እናት ማንም ይረዳሽ የለም ቤታይ፣ ማርያምን ማንም ሰው አይረዳሽ ነው። ያምሻል እንዴ ቀበጥ ምንድነው? ለውሻ በዚህ ሰዓት እንዲህ መንገብገብ ምናምን ይልሻል። ግን የሆነ ፊሊንግ አለው። ቢካዝ ኦፍ ፊቨር አለው እያሉት ነው ማለት ነው። አዎ ትኩሳት አለባት። ስንት ሰዓት ተቀመጥሽ ላይ ብላይ? እስኪ ሊው ወጥቼ ልግባ እንጂ 4 ሰዓት ሁሉ ሀሳዘነ ማርያም ተጣጣ ያተቆዘጅ ተውስ ስለሌላ
ዶንት ከቨር ሄር እኔ ኤሪ እንደዚህ ጭንቅም አላመጣብኝማ። ያት ፔሬዷ ሊመጣ ነው እንዴ? ለስንት አመታቸው ነው ሴቶቹ ፔሬድ የሚመጣው? ፔሬድ አላቸው እንዴ ውሾች? አንቺ ወይኔ ገለዋን በጣም ነው የላጨሁትኝ። በሽተኛ አስመሰልኩት። ፔሬድ አላቸው እንዴ? አንቺ አታውቂም? ማርያምን በኢየሱስ ስም የአንቺ ወንድ ነው አይደለ? አዎ እኔ ሴት ውሻ አልወድም። ፔሬድ አላቸው። ፔሬድ ያለው በጌታ በኢየሱስ ስም። ከዛስ እንዴት ሊሆኑ ነው? በጣም እንደ ሰው ነው የሚደብራቸው ምናምን ብታይ እንደኛ አሁን ውሻ ሴት እንዳያምረው ማለት ነው። በጣም እየፈራው ነው ሴት እንዳያምረው። በቃ እንትን አሻንጉሊት ግዢለታ እንደዚህ እንደሚያደርጉበት ምክንያቱም ሆነ ሆናቸው ማለት ነው። ሰርቪስ ዜጎች አሉ አይደል? ወሰደውና ጋዝ ስቴሽን ውስጥ እንዴት እንደሳኩ ይታይ። ከዛ ውሻው እየተንጠለጠለ ሰውየው እግር ላይ እንዲህ ሊደክረው እንዲህ ይላል ማለት። ከዛ እቃ ወጥቷል ተዘርግፎ። ከዛ ነጮች ራሱ እኮ እንደ ነጭ እኮ አሽሙረኛ የለም ጋይስ፣ ከኛ ብለጭ። ከዛ ኮመንታተሩ እንዳለ የለመደው ነገር አለ፣ ቤት የለመደው ነገር አለ፣ ያስለመድከው ነገር አለ፣ ያስለመድከው ነገር አለ። ኮመንቱ እንዳለ ነጭ እኮ ነው ሰውየው ውስበል እያለ ውሻውን እንደዚህ ያስቀምጠዋል ማለት ነው። ከዛ ውሻው አንቺ ብታይ ቆሞ ምን ያላል ደግሞ እንዲ ይላል። ቢሰራው እግሩ ላይ እንዲ እግሩ ላይ እንዲ እግሩ ከዛ ይቺ ውሻ እንዲ የምትለዋ ውሻ የለችም እቺ እንትን ሚም ላይ የሚያስቀምጣ እንደዚህ ያለች ውሻ አድርገው የለመደው ነገር አለ እያሉ እንዳለ ኮመንቱ ባሳያችሁ መቤቴ እንዳለ ኮመንቱ እቤት የለመደው ነገር አለ ያስለመደው ነገር አለ እያሉ ብታይ ወይ ነጮች ራሱ እንደሚያደርጉ ውሾች እንደዛሬ ያስፈልግሻል እንደዛ ያደርጋሉ። እና ሆርሞናቸው እንደዛ እንዳይሆን ማድረግ ትችያለሽ ሲባል ኃጢአት ነው። ገባሽ? ለምን እንደዛ አደርጋለሁ? ምን ታደርጊያለሽ መሰለሽ? አሻንጉሊት ግዢለት፣ ትልቅ አሻንጉሊት እንደዛ ማያረጋት ወይም ውሻ የምትመስል አሻንጉሊት ኤሪ ማለት ነው። እኔ ትዝም ቅር የሚለዋል እንደ ኤሪያው እኔ አይቼው አላውቅም። እንደዛ ልጅ ሆኖ በፊት ልጅ ሆኖ ትራስ ሶፋ ላይ እንደዚህ ያደርግ ነበር። አሁን ግን ትቷል። ካደገን አይቼው አላውቅም። አረጀ ኤሪ እኮ አረጀ ማለት ኤሪ አታጋሪ 4 አመቱ ትልቅ አልጋ እንደኛ ያልጋውን ላሳይሽ ኦርደር ያደረኩለትን ጋይስ አደረኩለት እኮ በፊት በቃ ዝግት እያደረኩ እየፈራው ነበር ማስቀምጠው። ገባሽ? የሆነ ነገር እንዳያኝታመም። አሁን ስላደገ ውዶቼ ላሳያችሁ የኤሪን አልጋ የሚመጣ ኤሪ ማርያም ኤሪ ነው የምወደው። ኤሪ ያሳዝነኛል። በእናትሽ አንቺ ታሳዝነኛል። ምን ኤሪ እኮ ታጋይ ነው። ማርያም ከአንቺ እኩል እኮ የተሰደበ የተወቀጠ ውሻው የኤሪ አንቺ ታድሱ ማዞሌ ነው ያረኩለት የኔ ጌታ ምስኪን ያሳዝናል። ደግሞ እና ካም ኤሪ ስትዩ የኔ እኮ ጥጋበኛ ነው። ሲፈልግ ነው የሚመጣው እንጂ እና ብዬው ቅብርር ነው የሚለው። ኤሪ በጣም ነው የሚፈራኝ። እንደ ሰው ነው የምልሽ። የሚርበደብር እንደ ሰው ነው የምልሽ። እንደ ሰው ምን ነው እናንተ አልመጣለኝ እንደ ሰው ነው። አሁን ግን ሲዝ ኦኬ ራይት። ይኸውልሽ ዋርም እየሆነ ስትመጣ እየተንቀሳቀሰች ነው በደንብ። አይ ትዘላለች እኮ በጣም እኮ ትዘላለች። ግን በቃ አለ አይደለ የራቢቶቼን አልጋ ላሳያችሁ ያሰብኩትኝ በሳቅ ነው የምትወዱት። እና ቤታ ግን እንደው ጊዜ ያለ ይሁ ለራቢቶቼ አልጋ የፈለጉት ላሳያችሁ። ታወርዳታለች ኤምሲ ኦርደር አርጋ አላረግላቸው ነበር። ቤታቸውን ነው የምቀይረው። ለቤታቸው አዘጋጅቻለሁ። አሉ ራቢቶቹ አዎ አሉ። ለእነሱ አልጋ ያንን የፈለግኩትን ኤሪ አልጋስ እኮ ኤሪን አርጋ እኮ ላሳይሽ ነበረ እንዴ። ለምንድን ነው አንቺ ጅራቷንም ቆርጠሻል? አዎ የለውም። ምን ቀራ? ፀጉር የላ በሽተኛ አስመስያል። ምራቁቷን ቀር። አሁን እኮ በብርድ እኮ ምንድን ነው የሚለኝ? ምንድን ነው ማያሳየኝ? ምን አይነት ጉድ ነው በእናትሽ? ምን ጉድ ነው? እግሯን ግን ተሻላት አሁን አይደለ? ዋክ ማድረግ ጀመረች። አዎ አንቺ ያ ሁላ ገንዘብ ክፈሉ ይላሉ። ግን እኔ አሁን ሰዓት እንደነገርኩሽ ነው። እንደዚህ ናቸው። ባለፈው በእንትን አሳሰርኩላት። ግን አሁን ለእኔ ሰዓት ኖርማል ነው የምትዘለው። እንደ ባለፈው ማንከስ አቁማለች። ገባሽ? ኖ ልጅ ስለሆነች ይገጥምላታል። ሲጀመር እንዴ $2000 እግዚአብሔር ምስክሬ ነው። እንግዲህ አሁን ሽንትን እያለች ነው ያለችው። ኖርማል ላት ለኔ አጭበርብረውኝ ማለት ነው። አጭበረበሩኝ። ሊበሉሽ ነው።
ቆይ ግን እንዴት ግን የውሸት ታዲያ እንደዚህ ያዛሉ? ቆይ ያልገባኝ። እሺ መሻል ይቻለ ሊሰባብሯት ነው ያልገባኝ ነገር። የሆነ ነገር ይሰጧትና በቃ ማለት ለእንስሳ በጣም እንጨነቃለን። እቺ ነገር እኮ ለእነሱ እንደ ቢግ ዲል ነው የሚያዩት፣ ለእኛ ለአብሻ ነው እንጂ አሁን ኖርማል። አንቸራ አጣሁትኝ እንትን ላይ በኢየሱስ ክርስቶስ እንዴ እንዳለ ኦርደሮች እንግዲህ ጉንፋና ይችላል። ኧረ እኔም ታምሜ ያለው አንቺ ራሴን እያመመኝ ነው ምናምን ይሁን እንዴ? ምንም አትሆኝም ማርያም፣ ምንም አትሆኝም። እንዴ እኔ ከውሻዬ ጋር አብረን ተቃቅፈን ነው የምንተኛው እኮ። አሞት ራሱ ማርያም ይተኛል። አሟት ስለሆነ እኮ ነው የምልሽ ማሬ፣ ስላመማት እንጂ ባያማትማ ከኔ ጋር የምታድረው ቤቷን እኮ ትተዋለች እኔ ጋር የምታድረው። ግን አታስለምጃት እሺ። ዋጊኝ ለምን እኔ ጋር እንድምታት ትችዋል። የሪን አልጋ ላሳያችሁ። ይኸውልሽ የሪ አልጋ ይሄ ነው ጋይስ። አሁን የሚያድርበት የሚመጣለት መቼ ማወደሩት ይሄ ያለ የኔ አልጋ እኮ ነው። ያ ሰውዬ ያለው ትዝ አለኝ። አሁን መቼ መሰለሽ የሚመጣው? ሲመጣ አሳያችኋለሁኝ። ኖቬምበር 6 ነው የሚለው። ማርያምን ኤሪ አልጋ ነው የእሷ ደግሞ ልጅ ቀየርኩላት። ለዚህ እኮ ነው ህይወትን ማላምናት። ይሄ እግዚአብሔር በውሻ ቀናለሁ ብዬ አስቤ አላውቅም። አሁን ግን ቀን ያለው ሰው አሁን ይሄ በሩ ነው እንደ ጌት በ ይሄ በሯ ነው። ይሄ አሁን ይሄ ያረኩላት ይሄ ነው። አሁን ማን ነው መኝታዋ ላይ ደግሞ ይህንን ያረኩላት። ቆይ ሲመጣ ሁሉን ነገር ታያላችሁ። ቤታ የኔ ውሻ በጣም ተጎሳቆ ነው የሚኖረው። እንዴት ምን ላይ ነው የምትፈጠድሩ? አለ እንደዚህ ላይ ጊዜ ግን አይደለም ያምሻል እንዴ? ቆይ ላሳይሽ። ቤቷ ይሄ ነው የሚሆነው። ይህንን ያረኩላት። አሁን ይመጣል። ቆይ ላሳይሽ። ኤሪክ ይገባል ማለት ወይ ግን ያረኩላት ለሷ ስፖይል አረግሻት። እግዚአብሔርን ግን ለሄቨን አዳልተሻል። በጣም ስፖይል አረግሻት ሄቨንን በእውነት። እንዴት እንዴ! እና የሴት የለሱ የወንድን ያለ የራሱ ይወንዶልኝ ነው። የራቢቶችን ቤት በደንብ ሰርቼ ሁሉም ክፍሉን አሳያቸዋል። ቤታቸው የራቢቶቹ ተቀይሯል። ይህንን ያረኩትኝ ትናንትና ማታ ነው ያረኩት። ወይ ፈጣሪ! ይሄ እንትን ትሉታላችሁ እየገፋችሁ ምናምንም የትን ቦታ ማንሸራት ለማስቀመጥ ትችላላችሁ። አንድ እሱም በይ የልብስ መስቀያቸውም ተቀይሯል። ወይ ፈጣሪ! ራቢቶቹ ሪና የእሷ ማርያም አራይ መንዴ ይመጣል። ማርያምን የምሬን እኮ ነው። ቆይ አሳይቻችሁ ጭርስርስ አድርጌ የልብስ መስቀያውን ይህንን ያረኩላት ደስ ይሁን የልብስ መስቀያ አላት። ወረዲ አላት። እመቤቴን የእውነቴን እኮ ነው። ምሳ የምትበላበትን ሰሀን ለየሪ ቀይሬለታለሁ። ሰሀኑን ይሄን የሚመጣለት $1000። እኔ እኮ እናቴ እኔ እኮ እብድ ነኝ ግን ክርስቶስን አንዳንድ ይሄ ለየሪ ይሄን የሚበላበት ጭራሽ አሁን የሚበላበት 2 ሰሀን ነበረ። ዝም ብዬ መሬት ላይ የሚቀመን ነው። ወገቡ እንዳያመው ለእሷ ማሳጅ የሚታረጋት የእሷ ያምራል። የእሷ ሴክሲ ናት። ወገብ እንደ ሀሳብ ግን ማሳጅ የሚያደርጓቸው ማርያምን ስፖይል ታደርጊያለሽ አንቺ። ልጆች እንዲህ የምታደርጊ ለውሻ እንዲህ ከተጨነቅሽ መጫወቻ ልብስ ቢጃማ ለኤሪ ያደርግለታለሁ። ቢጃማ ራሱ ኤሪ ቢጃማ ነው ያደረግኩለትኝ። ቢጃማው ጠቦታል። አይ እሱስ ቢጃማ ጠቦታል። ማርያምን ነው የምላቸው። ይህን ቢጃማ ጭራሽ ቢጃማ አለው። ማርያምን መጫወቻ የሀገር መጫወቻ ነው ያደረግኩለት። መጫወቻ ይመችሽ። ስራ አስጨርቁ ጥቁር ነው። ብላንኬቱ ምናምን ጥቁር ነው ያደረግኩለት። ሌላ ከለር ካረኩኝ እንትን ይላል ብዬ ማርያምን
ሲመጣ አባይ መንዴ በብዛት ሰኞ ነው የሚመጣው። የራቢቶቹ ኖቬምበር 6 ላይ ወይ እስከ 10 ድረስ ነው የሚመጣው። የተቀረው ግን መንዴ ነው የሚለኝ እንዳለ ሰኞ ነው የሚመጣው። ግን ለምትወዱ ነገር ትናንትና ለምን እንዳልኩ ታውቂያለሽ? ትናንትና ያልገባሁትኝ በእቃው ሲመጣ በፊት ያሉት እቃዎች የለም ቲቪ ማስቀመጫውን ምናምን እሱን እየጣልኩኝ ነበር። ቲቪ ማስቀመጫ ነው ቤታ? አዎ ቲቪ እንትን ስፖንጅ ባ ምናምን ያለ ቲቪ ቁጭ ያል ሊዮ ማለት ነው። ህይወቱ ማያቸው ውሾችን ማርያም ሊዮ አንድ ዘፈን ብቻ ነው የሚወደው። እሱም ጥሬ ስለሆነ ነው። የዳኘዋ ላይ ልሙትላት ከሚለው ነው የሚያውቀው። በቃ ከዛ ውጭ ያውቀው ልክ እግዚአብሔርን ጋይስ አንቺ እኔ በጣም እንደ ልጆች የምንከባከባቸው። አሁን ሰው ሲያመው ማለት ነው ማሾፍ ምናምን ሰው እየተራበ እየተጠማ የወደቀ ይሉኛል። ግን አንድ ቤት ስለምኖር ለዛ ነው ገባሽ እንትን ምላቸው ክርስቶስን ለራሴ ምናለ እንዲ ራሴ ማርያምን ለልብሽ ግን የዲዘርቭ እንትን ማለት አዋርድ ያስፈልገዋል። ለዚህ ንጹህ መድኃኒዓለም በዚህ ልክ አለ ይሻለኝ በጣም አንዴ ሰኞ ነው የሚመጣው ብለዋል። በደንብ አዘገጃቸው ሁሉ ናሰ ይሄን ነው ቶ ያለ ለእነሱ መጫወቻ አደራቢቱ እግዚአብሔሩ ማታ ገንዘብ የሚያስገፈገፉ ልጆች ባሳድጉ ይሻላል ያላችሁት አሁን ሳስበው ልጅ ባሳድጉ ይሻላል። ምሳቃቸውንም ቀይር ያለ የራቢቶቹ ፒንክ አርግ የት ሊሄዱ ነው? ምሳቃ ያስፈልጋቸው ቤታታ ምግብ የሚበሉበት ለሁለቱ ነበር። አሁን ግን ከውጭ ምግብ እያስገባው ከስር እንዲበሉ እንደዛ ማድረግ አንድ ላይ ግን ታኖሪያቸዋለሽ? ሁለቱም አንድ አይነት ቤት ውስጥ አንድ ሩም ውስጥ ራቢቶቹ ኖ ሄልሽ ድሮ የምታስታውሽ ከሆነ ማለት ነው አንድ ሩም ውስጥ እኮ ቀመጥ ነበረ። ካስታውሳችሁ አይደል ነው ለእሷ ሰጥቻት ነበር ማለት ነው። እንትን ያለበት ልብስ መስቀያ ያለበት ምናምን ግን እሷ ስለማትተኛ ነው። ትንሽዬ ሩም አለቻት። ትንሽ ክሎዚት አለ ከኔ ሽንት ቤት የዴቪድ ለብቻ ነው ሽንት ቤት እንትን ሬስትሩም ያለው። የኔ ደግሞ የኔ ጋር ትንሽዬ ክሎዚት አለች። ከዛ እሷ ከኛ ጋር መተኛ ስትጀምር እንዲህ ማለት ስትጀምር ከኛ ጋር ማስተኛ ጀምር። እነ ኤሪክን ችግር የለባቸውም የራሳቸው ክፍል ስለሆነ በምንም የተለያዩ ኤሪ በጣም ምስኪን ነው። ስማምስኮይል ሊሆነች በጣም አርጌ ነው የምታዩት። ምን ወፌ ሞተች። ወፏም እንቁራሪቷም ሞተች። እንቁራሪትም ነበር። እንቁራሪቷን አባረርኳት ከቤት ዙ ነበረ ቤት እኔ እናት ገዝቼላት እንቁራሪቷን ምግብ ገዝቼላት ለካ ያልሞተ ትላትን ለምትበላው። እኔ ደግሞ እናቴ ያልሞተ ትላትን በእጅ ያረለም ማየትም ፈራለሁ። የሞተውን ስሰጣት አልበላችም። አባረርኳት ከቤት። አንቺ ራሴ ወይስ አይምሮዬን ስለነገሩኝ ነው? አእምሮ ስለነገርሽ ነው። አፍንጫሽ ተደፍኗል። ምንም ማርያምን ጋይ ስለነገራችሁ መሰለኝ ራሴን በጣም እያዞረኝ እያመመኝ ያለው በጣም ራሴን ይዞኛል። አንዴ አይምሮዬን ስላልነገራችሁት መሰለኝ ሄቨን ከሳች። ከስታ እኮ አይደለም ፀጉሯ ተላይቶ ነው። ምግቡ እንዲህ አራበኝ። ስሚ ምግብ ሳይሆን ማለት ነው አድቢሎ አጭማሪ ለራስሽ ውሃ ጠጪ። እዛ ውጭ ምንም አትሆኝም። ጭንቅላትሽ ስላምግባ እንዴ ታዲያ ማሪ ተጣጥበሽ 4 ሰዓት አለች ለፍራግመንትሽ ራሱ። ውይ በስመ አብ ወመንፈስ ቅዱስ ምን ሞላውትኝ እንዴ? ምኑን ተጫወትኩኝ? እና ሀቢባ እኮ ተጫውቶ ከጨረሱ በኋላ ነው እኔ እኮ የምመጣው። ፍራግመንትሽም በኋላ ላይ ወይ በኢትዮጵያ ጠዋት ላይ ትገቢያለሽ። ይሄንን የሰራው ቪዲዮ ታዲያ ላይቭ 16 ሰዓት ላይቭ ላይ ይቀመጣለሁ ብዬ ሰማሁ እኮ ሪከርድ ላይ እኛን ጥደሽ አንቺ ታበስያለሽ ይሉኛል እኮ መታደር ከአንቺ ባሰ ሾካ ካለ እንዲህ ቤታ ይሉኛል።
ቤታ አንቺን አሁን ኤርሚ ምናምን ግን እንደዚህ ላይቭ ላይ 16 ሰዓት ምናምን ግን ተቀመጡ፣ ቻሌንጅ አድርጉ። በቃ እዛው ካምፔን ምናምን ተነጋግረን ምናምን አያረጉማ። አበሻ ምን ያውቃል? በእናትሽ አበሻ ወደዛ ማርያም በጣም ያበደ ነበር። እዛ እየተኛ ማርያም ጋይስ አብረን እያደርን እየተኛ ምናምን እስኪ አናግራቸዋለን። ማርያምን ተናገሪና ማለት ነው። እዛው ላይ ካምፔን አድርጋችሁ ምናምን ምግባችሁ ምናምን እዛ ቁጭ አድርጋችሁ ሚዩት ማድረግ አይቻልም። እሺ ሚዩት ማድረግ አይቻልም። ደግሞ የእርሚ ልደት ነው ዛሬ። ሃፒ በርዝዴይ ለውና ጋይስ ማድረግ እንጀምራለን። እሺ ላይቭ ላይ በተኛ 4 ሆናችሁ ቪዲዮን ላጠፋው ነበር ማሬ፣ ግን 200,000 ሰው አይቶታል። እንዳታጠፊ ቤታ አላጥፋው ይቅር። የፍሩቱንም እኮ ማለት ሰው አይጠፋውት። ይቀመጥ ጋይስ ኖ ይቀመጥ ማሬ። ነገ ከሲስተር ታሪኩ ግን አምጡ። በኢትዮጵያ ታሪክ ባንቺ ይጀምራል። ተሳደቢያት በል ኮፊ ንፍጣም ማና አበሻን ተሳደበ ደግሞ ጠበቃ ነው። እኔ ፈረንጅ አይደለሁ ግን አያቅምላቸዋል። ለምሳሌ እንደዚህ ብታደርጉ ምንድን ነው የሚሉት? እርቧቸዋል፣ ቸግራቸዋል፣ ደሃናቸው ምንም አይሉት ጉድ አለ። እንደዛ ነው ግን ፋን ደግሞ አዲስ ቻሌንጅ ማምጣት ትጀምሪና ከዛ ሁሉም ያደርገዋል። ታያለሽ። አንቺ ብቻ ጀምሪ ቤታ። መጫወት እኮ ጀምሬ ሰው ሁሉ 3 ለአንድ መጫወት ጀምረው እና ታዲያ አሁን የሆነ ጨዋታ ማምጣት እስኪ አዳዲስ ነገር ካለ እንትን በሉ። የሆነ ጊዜ እኮ አንድ ጨዋታ አምጥቼ ነበር፣ ግን ገስት ማስገባት ሰው ስለማልወድ አቆምኩት እንጂ ጋይስ የሆነ ጨዋታ እስኪ እናምጣ። የሆነ ጨዋታ እናምጣ። ማርያምና በውስጥ እንነጋገርና ያበደ ጨዋታ መርጠን ከዛ ትጀምሪያለሽ። ግሩፕ ክሬት እናደርግ ነው ማለት ነው። እኔ አሁን ትዳር ምናምን የሚያጋቡ ሰዎች በጣም ነው ማደንቃቸው። ገስት ላይ አስገብቶ ማውራቱ ምናምን ጎበዝ ናቸው። እኔ እንደዛ እንትን አይደለሁም፣ ትዕግስት ያልቃል። እኔ እንደዛ ትዳር ማገናኘት የሚባል እንትን አልወድም። ከሰው ጋር ይጣላብኛል ምናምን ያለ ፍሩትማ ወፈረኛል። ፍሩት እኮ በእንትን አለብኝ በዛብኝ እንዴ! በፍሩት ምክንያት ታመም መሰለኝ። ጥያቄና መልስም አይሆንም። ኢትስ ቦሪንግ ጋይስ። ጥያቄና መልስ ቦሪንግ ነው በጣም። ሌላ አምጡ። ይደብራል። ሌላ አምጡ። አዲስ ጨዋታ አምጡና ሼር አድርጉልኝ። ማነው ቴሌግራም ላይ ምናምን ስታገኙ ጨዋታ አምጡና ለግል የሚሆን ጨዋታ አምጡ። አዲስ ጨዋታ ክሬት አድርጎ እሱ ጨዋታ ከተመረጠ 500 ኮይን እንሸልማለን። አዎ እሱ አለ። ግን ስሚ እኔ አሁን የፈለግኩት የሆነ አንድ አለ ያየሁት ማለት ነው። ግን በሀበሻ አንድ ሰው አድርጎት አይቻላል። ድዊት ቤታ ማርያምን እንደዚህ ነው ማይኩ ላይ ማይ ጋድ